ናሻጋት ሁላችንም በመደመር መረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድርሻማ። ይህ የብልጽግና ፓርቲ መልእክት ነው። ለተከበረችና ለበለጸገች ኢትዮጵያ ብልጽግናን ይምረጡ። የጋራ ሀገራዊ ትርክትን ለመገንባት ከተከናወኑት ተግባራት መካከል ግንባር ቀደሙ የኢትዮጵያ ብሔራዊ ምክክር ኮሚሽን መቋቋም ነው። በኢትዮጵያ ውስጥ ለዘመናት የቆዩ መሰረታዊ የሐሳብ ልዩነቶችን በውይይት ለመፍታት ኃላፊነት ተሰጥቶታል። ኮሚሽኑ ባለፉት ዓመታት በሁሉም ክልሎችና የከተማ አስተዳደሮች በመዘዋወር የውይይት አጀንዳዎችን የመሰብሰብና ተሳታፊዎችን የመለየት ስራዎችን በስኬት አከናውኗል። ይህ ሂደት በኢትዮጵያ ታሪክ ለመጀመሪያ ጊዜ በሀገራዊ ጉዳዮች ላይ በሁሉም የህብረተሰብ ክፍሎች መካከል የጋራ መግባባት ለመፍጠር የተጀመረ ታሪካዊ ጉዞ ነው። የጋራ ትርክትን ለመገንባት ሌላው የተከናወነው ተግባር የሀገርን የጋራ ኩራት የሚያንጸባርቁ የታሪክ ቅርሶችንና መታሰቢያዎችን መገንባት ነው። የአድዋ ድል መታሰቢያ በዋና ከተማዋ አዲስ አበባ እምብርት ላይ መገንባቱ የዚህ ትልቅ ማሳያ ነው። ይህ መታሰቢያ ኢትዮጵያውያን ከሁሉም አቅጣጫ መጥተው በጠላት ላይ የተቀዳጁትን ድል የሚያሳይና የጥቁር ህዝቦች የነጻነት ተምሳሌት ሆኖ እንዲያገለግል ተደርጎ የተገነባ ነው። መታሰቢያው ለወጣቱ ትውልድ የሀገርን ታሪክ በትክክል ለማሳወቅና የጋራ ኩራትን ለመፍጠር ትልቅ ሚና እየተጫወተ ይገኛል። በተጨማሪም በቤተ መንግስት ውስጥ የተገነቡት የአንድነት ፓርክና ሌሎች ታሪካዊ ስፍራዎች ዜጎች ያለፈውን ታሪካቸውን በንቃት እንዲገነዘቡና ለጋራ የወደፊት ጉዟቸው መነሳሳትን እንዲሰንቁ ያደረጉ ናቸው። የፓርቲያችን ፕሬዝዳንትና የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ 4 መጻሕፍት ለዚህ ዓላማ ትልቅ አስተዋጽኦ አድርገዋል። እነዚህ መጻሕፍት ሀገራዊ አንድነትን፣ ተቋማዊ ሪፎርምንና የቴክኖሎጂ ሽግግርን በማቀናጀት ለኢትዮጵያ ብልጽግና እንዴት መስራት እንደሚቻል ዝርዝር ፍኖተ ካርታን ያቀርባሉ። በተጨማሪም በየደረጃው ከሚገኙ የህብረተሰብ ክፍሎች ጋር የሚደረጉ የውይይት መድረኮች ለምሳሌ የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ቃል የተካሄዱት የህዝብ ምክክሮች የመደመርን እሳቤ ወደ ተግባር ለመለወጥና የህዝብን ድምጽ ለመስማት ትልቅ ዕድል ፈጥረዋል። እነዚህ መድረኮች መንግስት ካከናወናቸው ስራዎች በስተጀርባ ያሉትን ትርክቶች ለህዝቡ ለማብራራትና ከህዝቡ የሚነሱ ቅሬታዎችን ለመቀበል እንደ ድልድይ አገልግለዋል። ኢትዮጵያ የተከተለችው ዜጋ ተኮርና በብሔራዊ ጥቅም ላይ የተመሰረተ የውጭ ግንኙነት ፖሊሲ በዓለም አቀፍ ደረጃ ያላትን ተሰሚነትና ተቀባይነት ጨምሯል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅና ኃይል ማመንጨት መጀመሩ ኢትዮጵያ በራሷ አቅም ትልልቅ ስራዎችን መስራት እንደምትችል ለዓለም አሳይቷል። ይህ ውጤት በዜጎች ዘንድ እንችላለን የሚል ስሜትን በመፍጠር የጋራ ሀገራዊ ትርክቱን አጠናክሮታል። ፓርቲያችን ብልጽግና የህዝባችንን በቂ ድምጽ አግኝቶ ቢመረጥ በታሪክ አረዳድና በትርክት ዙሪያ የሚስተዋሉ ዋልታ ረገጥ አመለካከቶችን ለማረም ይረዳ ዘንድ የጋራ ትርክት የሆነውን ብሔራዊነትን ወይም የወል ትርክት ለማስፋፋትና ለማጽናት ይሰራል። ብልጽግና ፓርቲ በሚቀጥሉት ዓመታት ኢትዮጵያን ወደ ላቀ የብልጽግና ምዕራፍ ለማሸጋገር ዝርዝርና ግልጽ ፍኖተ ካርታ ቀርጿል። ይህ እቅድ ባለፉት ዓመታት የተመዘገቡ ስኬቶችን በማጠናከርና ተግዳሮቶችን በብቃት በመፍታት ላይ ያተኩራል። ብሔራዊ ምክክር ኮሚሽን የሚያቀርባቸውን ምክረ ሐሳቦች ተግባራዊ በማድረግ በሀገራዊ ጉዳዮች ላይ ዘላቂ ስምምነት እንዲፈጠር እንሰራለን። ይህ በፖለቲካ ኃይሎች መካከል ያለውን መቃቃር በመቀነስ ልዩነቶችን በጠረጴዛ ዙሪያ የመፍታት ባህልን ያዳብራል። ፓርቲያችን የመንግስት አወቃቀሩን ይበልጥ ቀልጣፋና ግልጽ በማድረግ የዜጎችን አገልግሎት አሰጣጥ ለማሻሻል ይሰራል። ዲጂታል ቴክኖሎጂን በመጠቀም አገልግሎቶችን በበይነመረብ በማቅረብ ቢሮክራሲንና ሙስናን የመቀነስ ስራ በስፋት ይከናወናል። የመደመር መንግስት ኢትዮጵያን የአፍሪካ የብልጽግና ተምሳሌት ለማድረግ የሚረዱ ግዙፍ ፕሮጀክቶችን ይፋ አድርጓል። እነዚህ ፕሮጀክቶች የኢትዮጵያን ብዝሃነት ከብዝሃ ሀብት ጋር በማጣመር ሁሉም የሀገራችን ዜጋና ምድር የኢትዮጵያ ማንሰራራት ዋልታ መሆናቸውን በተግባር ያሳየንበትና ወደፊትም የምናጠናክረው አብነት ነው። ኢትዮጵያ ወደ ተምሳሌት ሀገር እናሻግራት ሁላችንን በመደመር የሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድርሻማ።
ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንን በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ እልኩ ሰው ይቀጣጠል